ጽጌረዳ ልብ አንጠልጣይና እውነተኛ ታሪክ። አዘጋጅ ማኔ። ክፍል 12። እሺ ያልኳቸውና ተነስቼ ወጣሁኝ። ማሂ ጋ ሄድኩኝ። የእሷ ሱቅ ቁጭ ብለን ምን መስራት እንደምችል እንድታማክረኝ ጠየኳትኝ። እሷ ብቻዋን ሆና ብዙ ነገር ስታስብ እንደነበረ ግን ለጊዜው መስራት የምችለው ዲሊቨሪ ስራ አብረን እንሰራለን ብላ እንዳሰበች ነገረችኝ። እሺ ግን እንዴት ነው መስራት የምችለው ብዬ ጠየኳትኝ። እኔ የማመጣውን እቃዎች ኦንላይን አስተዋውቃለሁ። ሰዎች ደውለው ሲያዙን አንተ ከዋናው ቦታ ባመጣንበት ዋጋ ትረከባለህ እና ላዘዙን ሰዎች አትርፈክ ትሸጣለህ። ቢያንስ ከአንድ እቃ ከ200 እስከ 500 ታገኛለህ አለችኝ። እሺ አልኳትና ተስማማን። ለምሳሌ ዛሬ መጀመር ትችላለህ ስትለኝ የታዘዘውን እቃ ይዤ ሄድኩኝ። ከእቃዎቹ ጀርባ የታዘዙት ሰዎች ስልክና አድራሻ ጽፋ ሰጠችኝ። የመጀመሪያ የሄድኩበት ሴትዮ አንድ ጃኬት ነበር ያዘዘችው። ማሂ በ400 ነው የተረከብኩት፣ አንተ ግን በ700 ነው የምትሸጠው ብላኝ ነበረ። ለአንድ ጃኬት የሄድኩበት መንገድ ሳስበው ሀብታም ምን ቀልብ አለው አስባለኝ። 700 ብር ከሰጠችኝ በኋላ ቲፕ 150 ብር ጨመረችልኝ። ስመለስ እግር መንገዴን አንድ ሽቶ አደረስኩኝ። ከሽቶውም ላይ 500 አገኘሁኝ። እሱም እንደዛው 100 ብር ቲፕ ሰጠኝ። ሁሌ አይገኝም እንጂ የዲሊቨሪ ስራ ቆንጆ ሆኖ አገኘሁትኝ። አሪፍ ትዕዛዝ ካለ እስከ 3000 ብር በቀን አገኛለሁ። ጎን ለጎን ደግሞ ከማሂ አባት ጋር አንዳንድ ነገሮችን እሰራለሁ፣ አግዛቸዋለሁ። ይችን ለጊዜክ ትሆናለች ብለው ይሰጡኛል። ከማሂ 10,000 ብር ተበደርኩኝና ያለችኝንም አጠራቅሜ ቃል በገባሁት መሰረት ወደ ቤተሰቦቼ ሄድኩኝ። እናቴ ያው እንደለመደችው በእንባ ተቀበለችኝ። አባቴ መጠጥ ቤት አምሽቶ ሰክሮ እየለፈለፈ በእኩለ ሌሊት ገባ። ሳየው አልቻልኩኝም። እናቴ አረጋጋችኝና በቃ መመለስህን እስካሁን አላመነም፣ ሳያስበው ሱሰኛ ሆነ፣ ልተው ቢል እንኳን በቀላሉ እንደማይተወው ነገረችኝ። የዛኔ ራሴን ውሳኔ ወሰንኩኝ። አባቴን ከገባበት መዘዝ ማውጣት እንዳለብኝ ወሰንኩኝ። በነጋታው አባቴን ቁጭ አድርጌ አወራሁት። እሱም እያፈረ ልጅ ሳላስበው ሱስ ሆኖብኝ ነው፣ ያንተን ንዴት ለመርሳት ስል 1-2 ማለት ጀመርኩኝ። ሳላስበው ሱሰኛ ሁኜ ቀረሁኝ። እሺ ምን ላድርግ ልጄ፣ ወድጄ እኮ አይደለም አለኝ። አፌ ላይ ሁላ እንዴት እንደመጣ አላውቅም፣ ግን በቃ ከእኔ ጋር ወደ አዲስ አበባ እንሄዳለን አልኩትኝ። ደነገጠ። ልጄ የምርህን ነው? እኔ እዚህ ሰፈር ሰው አይን መራቅ ብቻ ነው የምፈልገው፣ ከአይናቸው መጥፋት ወደ ቀድሞ ኩራቴ ክብር መመለስ ነው የምፈልገው። ልጄ ከዚህ አካባቢ ብቻ ልራቅ እንጂ ምንም ቢሆን እንሰራለን፣ አብረን እንኖራለን አለኝ አይኔን እያየኝ። እሺ አባቴ ቃል ግባልኝ በድጋሚ መጠጥ ቤት የደረሰበት ላደርስ አልኩትኝ። በእናቴ ስም ማለልኝ። አባቴ ደግሞ በእሷ ስም ከማለ ህይወቱንም ስጥ ቢሉት ይሰጣል። ይዣት የሄድኩትን ብር ለእናቴና ለእህቴ ሰጠኋቸውና ከአባቴ ጋር በባዶ እጃችን የእናቶ እስማኤልን ቤት ብቻ ተማምነን ተስፋ አድርገን መጣን። አቶ እስማኤል አባቴን ሲያየው ከጠበቁት በላይ ደስተኛ ነበር። ኦ እንዴት ይገርማል! በስተእርጅና የልብ ጓደኛ ላገኝ ነው መሰለኝ ብለው ተቃቀፉና ወደ ቤት አስገቡን። ወዲያውኑ
እንደተመለስኩኝ አባቴን ከእህቱ አስማኤል ጋር ትቻቸው ወደ ማሂ ሄድኩኝ። ትንሽም ናፍቃኝ ነበር መሰለኝ። ቀጥታ ትዕዛዝ ካላትኝ ጠየኳት። የለም አለችኝ። ተመልሼ ወደ ቤት መምጣትም አልፈለኩም። አሁን የራሴ ብቻ ሳይሆን የቤተሰቦች ኃላፊነት አለብኝ። በድጋሚ ማሂን ማስጨነቅ ጀመርኩኝ። እሺ ምን ልስራ? አሁን አባቴም አምጥቼዋለሁኝ። የምችለውን ያክል ብቻ ሳይሆን ከምችለው በላይ መሯሯጥ አለብኝ አልኳት። እሺ በቃ ነገሮችን እናስተካክላለን። መጀመሪያ ግን የትምህርት ማስረጃዎችን አምጥተህ የ12ኛ ፈተናን ማለፍ አለብህ። የማታ ማታ ተማርና ማትሪክ ውሰድ። ከዛን በኋላ ህጋዊ መንጃ ፍቃድ አውጥተህ ሹፌር መሆንም ትችላለህ። ጎን ለጎን ደግሞ ሌሎች አጫጭር ኮርሶችን ትማራለህ ካለችኝ በሀሳቧ ተስማምቼ በባዶ እጄ እያጨበጨብኩኝ ወደ ቤት ተመለስኩኝ። እናቴ ደውላ አባቴ ስለሌለበት ቤቱ ጭር እንዳለ እሷና እህቴ እንደደበራቸው ምናምን ነገረችኝ እና የተወሰነ አውርተን ስልኩ ተዘጋ። አባቴና አቶ እስማኤል ከላይ ቁጭ ብለው የሰፈሩን እንቅስቃሴ እያዩ ከአጠገባቸው ቆንጆ ቡና አስፈልተው ልክ ከረጅም እድሜ ዓመታት ጓደኛው ጋር የልባቸውን እያወሩ ነው። ሳያቸው ደስ አለኝ። አባቴም በኩራት ቁጭ ብሎ የልቡን ሲያወራ ሳየው ምን ያክል አዳማጭ አጥቶ እንደነበረ ተረዳሁኝ። ድጋሜ ተመልሼ ከቤት ወጣሁኝ። ስቀመጥ ያዘበዝበኝ ጀመረ። ረጅም ሰዓት ወክ አደረኩኝ። ማሰብ ጀመርኩ። ምን ልስራ? አባቴን እንዳይሳቀቅብኝ፣ እናቴ እንዳትቸገርብኝ እንዴት ላድርግ ብዬ አሰብኩ። ምንም ነገር ጭንቅላቴ ውስጥ አልመጣ አለኝ። ታውቃላችሁ ግን የሆነ ነገር ማድረግ ፈልጋችሁ አለማድረግ ከባድ ነገር ነው። በፊት የምር የሰው ልጅ እንዴት ገንዘብ ይቸግረዋል ሰነፍ ካልሆነ በቀር ስራ አድርጎ አይቀየርም እንዴ እል ነበር። በቦታው ላይ ስሆን ግን ለካ እንደዚህ አይደለም መስራት፣ መቀየር መፈለግን፣ ችግሮችን መፍትሄዎች ፊታቸውን ካዘሩብን ይከብዳል። ለካ ሰውነቴ እስኪዝል ተራመድኩኝና ወደ ቤት ስገባ ጠቅልል ብዬ ተኛሁኝ። አባቴ በጠዋት ቀሰቀሰኝና ተነስ ቤተክርስቲያን ደርሰን እንምጣ ብሎኝ ተያይዘን ወደ ቤተክርስቲያን ሄድን። ሁለታችንም የልባችንን ከጸለይን በኋላ ውጭ ቁርስ ልጋብዘው ፈልጌ ኪሴ ስገባ 200 ብር ብቻ ነበረኝ። አሁን ለአባቴ ቁርስ ከጋበዝኩት በዛው ሻይ ወይም ቡና ቢጠጣ ከሰዓት ደግሞ ማሂ ጋር መሄድ ብፈልግ በምን እሄዳለሁ? ግራ ገባኝ። እያመነታሁኝ ማሂ ደወለችና ዛሬ ብዙ ዲሊቨሪ ስላለ ናና አብረን እንሄዳለን፣ እኔ ቤት ቁርስ እየጠበቅናችሁ ነው አለችኝ። ፈጣሪን እንዴት እንዳመሰገንኩት እሱ ያውቃል። ቤት ከሄድን በኋላ ቁርሳችንን ከበላላም በኋላ እኔና ማሂ በሷ መኪና ወደ ስራ ቦታዋ ስንሄድ አቶ እስማኤል ደግሞ ከአባቴ ጋር ስራ ቦታው ሄዱ። የሚያዩት ነገር እንዳለ ነግረውኝ እነሱም ሄዱ። ታዲያስ ፋሚሊዎች በቀጣይ ፓርት እንገናኛለን። ቸር ሰንብቱልኝ።